ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሮብ ያዘጋጀናቸው አዳዲስና ትኩስ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። ከፌዴራል መንግስት ለህወሓት ታጣቂዎች ሲደረግ የነበረ የደሞዝ ክፍያ መቋረጡ ተገለጸ። ከፕሪቶሪያው ስምምነት በኋላ የፌዴራል መንግስት ለህወሓት ታጣቂዎች የደሞዝ ክፍያ ሲያደርጉላቸው መቆየቱ የሚታወቅ ሲሆን አሁን ይህ የደሞዝ ክፍያ መቋረጡ ተገልጿል። ጀነራሉ ታደሰ ወረደን ካልመታሁ ብለው ሲገላገሉ እንደነበር ተገለጸ። ህወሓትና የትግራይ ክልል ጊዜያዊ አስተዳደር በአክሱም ከተማ እየተካሄደ ባለው ዝክረ ሰማዕታት ብለው በሰየሙት መድረክ ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተገኙ ሲሆን ጀነራል ምግበ ኃይለ ፕሬዝዳንቱን ሊመቷቸው እንደነበር ተገልጿል። ጀነራል ምግበ ኃይለ በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር ላይ መፈንቅለ መንግስት ካካሄዱ ጀነራሎች ዋነኛ ሲሆኑ በሽሬ አውራጃ ባለው ህገወጥ የወርቅ ቁፋሮ በመሳተፍና እንዲሁም በሌሎች የወንጀል ድርጊቶች ዋና አካል ተደርገው በተለያዩ ወንጀሎች ስማቸው ይነሳል። በአዲስ አበባ ሸዋሸዋ የሚሰሩ ወንጀለኞች ተያዙ። የትራንስፖርት አገልግሎት የሚሰጡ በመምሰል በተለምዶ የሸዋሸዋ የተባለው ወንጀል የሚፈጽሙ ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ አስታውቋል። በተለምዶ ሸዋሸዋ የሚባለውን ወንጀል ለመከላከልና አጥፊዎችን በቁጥጥር ስር ለማዋል በጥናት ላይ በመመስረትና ማስረጃ በማሰባሰብ ባደረገው እንቅስቃሴ ከዚህ ቀደም በንፋስ ስልክ ላፍቶ፣ በቂርቆስ፣ በቦሌ፣ በአቃቂ ቃሊቲ፣ በልደታና በአዲስ አበባ ከተማ ክፍለ ከተሞች በልዩ ልዩ ስፍራዎች የትራንስፖርት አገልግሎትን የሚሰጡ በመምሰል በተለምዶ ሸዋሸዋ የሚባለውን ወንጀል የሚፈጽሙ 11 አባላት ያሉት ሁለት ቡድኖችን በቁጥጥር ስር አውሎ ምርመራ መቀጠሉን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ አስታውቋል። ተጠርጣሪዎች ወንጀል ለመፈጸም ይገለገሉባቸው የነበሩ የሰሌዳ ቁጥር ኮድ 2 አዲስ አበባ 53234፣ ኮድ 3 ኦሮሚያ 50777 እና ኮድ 2 አዲስ አበባ B50438 ተሽከርካሪዎችን መያዙና ከዚህ ቀደም በፈጸሙት የሸዋሸዋ ወንጀል አስፈላጊው ማስረጃ ተሰብስቦ 4 የምርመራ መዝገብ እንደተደራጀባቸው ፖሊስ መምሪያው ገልጿል። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግለሰቦች ላይ ምርመራውን አጠናክሮ እንደቀጠለና አስፈላጊውን ማስረጃ እያሰባሰበ በመሆኑ ከዚህ ቀደም በእነዚህ ተሽከርካሪዎች የሸዋሸዋ ወንጀል የተፈጸመበት ማንኛውም ግለሰብ ንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ በግንባር በመቅረብ ወንጀል ፈጻሚዎችን በመለየትና በመምረጥ ማስረጃ መስጠት የሚችል መሆኑን ጥሪውን አስተላልፈዋል። የኢትዮጵያ አየር መንገድ ከዴ ሃቪላንድ ካናዳ 2 DHC-6 ትዊን ኦተር ክላሲክ 300G አውሮፕላኖችን ገዛ። የኢትዮጵያ አየር መንገድ ከዴ ሃቪላንድ ካናዳ 2 DHC-6 ትዊን ኦተር ክላሲክ 300G አውሮፕላኖችን ለመግዛት የሚያስችል ስምምነት መፈራረሙን አስታውቋል። ይህ ግዢ አውሮፕላኑ ለመጀመሪያ ጊዜ በኢትዮጵያ አየር መንገድ የአውሮፕላን መርከብ ውስጥ መግባቱን ያመላክታል። ስምምነቱ የተገለጸው በፓሪስ አየር ትርኢት ላይ መሆኑ ተመላክቷል። እነዚህ አውሮፕላኖች ውሃ ላይ ማረፍና መነሳት የሚችሉ አምፊቢዮስ ማረፊያ መሳሪያዎች ተገጥመውላቸው የሚቀርቡ ሲሆን ይህም በኢትዮጵያ ውስጥ ወደሚገኘው ሩቅ አካባቢዎችና የሐይቅ ዳርቻዎች በቀላሉ ለመድረስ ያስችላል ነው የተባለው። 300G ሞዴል አውሮፕላን የተሻሻለ የአጭር ርቀት መነሳትና ማረፍ ስቶል ችሎታዎች፣ ዘመናዊ የአቪዮኒክስ ሲስተሞችና አስተማማኝ ጥንካሬ ያለው በመሆኑ አስቸጋሪ በሆኑ የመሬት አቀማመጦችና ውስን መሰረተ ልማት ባላቸው አካባቢዎች ለመስራት ተመራጭ ያደርገዋል ተብሏል። የኢትዮጵያ አየር መንገድ እነዚህ አውሮፕላኖች ለተሳፋሪዎች፣ ለጭነት፣ ለአየር አምቡላንስ፣ ለቻርተር በረራዎች እንዲሁም ለአውሮፕላን ማረፊያዎች የመለኪያ ስራዎች ለመጠቀም አቅዷል ነው የተባለው። ይህ እርምጃ አየር መንገዱ የሀገር ውስጥ በረራዎችን ለማስፋፋት የኢትዮጵያና የምስራቅ አፍሪካን ኢኮኖሚያዊ ልማትና ቱሪዝምን ለመደገፍ ካለው ስትራቴጂ ጋር የሚስማማ መሆኑ ተመላክቷል። ትዊን ኦተር 300G በዓለም ዙሪያ ከ600 በላይ አውሮፕላኖች ከተመረቱት ተከታታይ አውሮፕላኖች የቅርብ ጊዜ ሲሆን በአስቸጋሪ አካባቢዎች ላይ ባላቸው ሁለገብነትና አፈጻጸም የታወቁ መሆናቸው ነው የተገለጸው። መናኸሪያ ሬዲዮ መረጃው ዘግቦታል። RSF በሊቢያ ድንበር አቅራቢያ ቁልፍ ቦታ መያዙ ገለጸ።
የሱዳን ፈጣን ድጋፍ ሰጪ ኃይሎች ሰኞ ዕለት በሰሜን ሱዳን ግዛት ከሊቢያና ግብጽ ድንበሮች አቅራቢያ የሚገኘውን ኦሳይስ የተሰኘው ስትራቴጂክ ቦታ መያዙን ገልጿል። ይህ እርምጃ የፓራሚሊተሪ ቡድን የአቅርቦት መስመሮችን ለማጠናከር ይረዳል ተብሎለታል። አርኤስኤፍ ሀገሪቱን ለመቆጣጠር ከ2 ዓመት በላይ በዘለቀው ጦርነት ከሱዳን ጦር ጋር እየተዋጋ ይገኛል። የአርኤስኤፍ አማካሪ መሐመድ ሙክታር ለሱዳን ትሪቡን እንደተናገሩት ኃይላቸው በጀበል አርኬኑ ተራራ ክልል አቅራቢያ የሚገኘውን ካርፕ አልቱም የተሰኘውን የባህር ዳርቻ ተቆጣጥረዋል። የተያዙት አካባቢዎች በሱዳን ሊቢያና ግብጽ መካከል መገናኛ መስመር በሆነው ስልታዊ ትሪያንግል አካባቢ መያዙን ተከትሎ ነው። በአካባቢው የተሰማራው የመከላከያ ሰራዊት ጥምረት ቃል አቀባይ ስለ ጉዳዩ ምላሽ ማግኘት አልተቻለም ብለዋል። ይህ የጦር ግስጋሴ የመጣ የአርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳግሎ ሰኔ 2 በቪዲዮ ወደ ሰሜናዊ ግዛት ኃይላችን እየገባ እንደሆነ ከተናገሩ በኋላ ሰላማዊ ዜጎች በቤታቸው እንዲቆዩ አስጠንቅቀዋል። በቀረጻው ላይ ዳግሎ አርኤስኤፍ በአካባቢው የአይኤስ ታጣቂዎች በማለት የገለጻቸውን የሱዳን ታጣቂዎች መረጃ እንዳላቸውና ህጋዊ ኢላማ እንደሆኑም ገልጸዋል። ዘመቻው በሰላማዊ ሰዎች ላይ ጉዳት እንደማያደርስም ተናግረዋል። ተንታኞች እንደሚሉት አርኤስኤፍ በኮርዶፋንና በዳርፉር አካባቢዎች የሚያደርገውን እንቅስቃሴ ለማጠናከር ከሊቢያ የሚወስደውን የአቅርቦት መስመር ለማስጠበቅ እየሞከረ ነው ተብሏል። በዳርፉር ክልል የሰራዊቱ የመጨረሻ ምሽግ በሆነው በኤልፋሽር ላይ የአርኤስኤፍ ጥቃት ከተጠናከረበት ጋርም ይገጣጠማል። በመሬት ላይ ያሉ ምንጮች እሁድ ዕለት በከተማይቱ ላይ የአርኤስኤፍ የጊኒ ቢሳው ፕሬዝዳንት የእስራኤልና የኢራን ጦርነት ካልቆመ ሀገራቸው እርምጃ ልትወስድ ትችላለች ሲሉ አስጠነቀቁ። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኤምባሎ እስራኤልና ኢራን ግጭታቸውን እንዲያቆሙ አሳስበዋል። ፕሬዝዳንቱ አክለውም ሀገራቸው ግጭቱን ለማስቆም እርምጃዎች ልትወስድ እንደምትችል አስጠንቅቀዋል። ሲሶኮ ኤምባሎ ማስጠንቀቂያውን የሰጡት ከቢሳው አየር ማረፊያም ከሳፊም ከተማ ጋር የሚያገናኘው በቻይና ትብብር የተገነባው የጊኒ ቢሳው የመጀመሪያ 8.2 ኪሎ ሜትር አውራ ጎዳና ሲመረቅ ባደረጉት ንግግር ነው። በምርቃቱ ላይ ለተገኙት ሰዎች ንግግር ያደረጉት የጊኒ ቢሳው ፕሬዝዳንት ዓለም በተለያዩ አካባቢዎችና በሀገራት መካከል በሚደረጉ ጦርነቶች የተወሳሰበችና አመፀኛ እንደሆነች ተናግረዋል። ኡማሮ ሲስኮ ኤምባሎ እስራኤል ውስጥ ላሉትና ኢራን ውስጥ ላሉት ወንድሞቻችን ጦርነቱ ወዲያውኑ እንዲያቆሙ እንነግራቸዋለን። ካልሆነ ግን ጊኒ ቢሳው ጦርነቱን ለማስቆም ተገቢውን እርምጃ ለመውሰድ ትገደዳለች ብለዋል። የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ቡድን 7 ያበቃለት ጥምረት ነው ሲሉ ተሳለቁ። ቡድኑ ምንም አይነት እርባና የሌለውና አሁናዊ ተግዳሮቶችን መፍትሄ መስጠት የማይችል ነው በሚል የቀድሞው ፕሬዝዳንትና የአሁኑ የብሔራዊ ደህንነት ምክር ቤት ምክትል ሊቀመንበሩ ሜድቬዴቭ ኮንነውታል። በካናዳው የቡድን 7 ጉባኤ ላይ ተሳትፏቸውን አቋርጠው ትራምፕ ወደ ዋሽንግተን መመለሳቸውንም አድንቀዋል። ፕሬዝዳንት ትራምፕ የአውሮፓ ሀገራትን ፍላጎት ላለመቀበል ያደረጉት ነው በሚል የቡድኑን እርባና ቢስነትን አጋልጧል። ሜድቬዴቭ ትራምፕ ሩሲያ ወደ ቡድኑ ተመልሳ መግባት እንዳለባትና ቡድን 8 መሆን እንደሚጠበቅባት መጠቆማቸው አይዘነጋም። ሩሲያ በፈረንጆቹ 2014 ክሬሚያን ከዩክሬን ስትወስድ ነበር ቡድኑ ሞስኮን ያስወጣት፣ እንዲሁም ከግሩፕ 8 ወደ ግሩፕ 7 ዝቅ ያለው። ትራምፕ ስለ ሩሲያውና ፕሬዝዳንት ቭላዲሚር ፑቲን ብዙ እያወራች ነው በሚል ከሀገሪቱ ፍላጎት ውጭ ሆነባቸዋል በካናዳ ጉባኤ ላይ። ለዚህም ነው የፑቲን የቅርብ ሰው ናቸው የሚባሉት ዲሚትሪ ሜድቬዴቭ ቡድኑ ዋጋ ቢስ ነው ያሉት። በተያያዘ ዜና ሩሲያ ኢራንን መምታት ህገወጥ ነው ስትል ገልጻለች። ሩሲያ እስራኤል በኢራን የምትፈጽመው ጥቃት ህገወጥ ነው ስትል አውግዛዋለች። እስራኤል በኢራን ላይ የምትፈጽመው ተደጋጋሚ ጥቃት ህገወጥ ነው በሚል ያወገዘችው ሞስኮ የቴህራን የኒውክሌር ጉዳይ በዲፕሎማሲያዊ መንገድ መታየት ያለበት ነው በሚል አሳስባለች። የሩሲያ የውጭ ጉዳይ ሚኒስቴር ባጋራው መግለጫ ላይ ኢራን ኒውክሌርን አሳልፎ ባለመስጠትና ያለአግባብ አለማባዛት ስምምነት ተገዥ ለመሆን ቁርጠኝነቷ በግልጽ አስቀምጧል። የቴህራንን መግለጫ ግምት ውስጥ አስገብታ ነው ሞስኮ በመርህ መተዳደር አለብን ያለችው። ኢራን ከአሜሪካ ጋር በጉዳዩ ላይ ለመነጋገር ዝግጁ መሆኗን መግለጫው አብራርቷል። ከዓለም አቀፉ የአቶሚክ ኃይል ድርጅት እስራኤል በኢራን የኒውክሌር ማብላያዎች ላይ ላደረሰችው ጉዳት ግልጽ ትንተና ሞስኮ እየተጠባበቀች ስለመሆኗን ተወስቷል። የአሜሪካ ኃይሎች በጦርነቱ ላይ ያላቸው አቋም ከዕለት ወደ ዕለት እየለወጡ በመጡበት ሰዓት ሞስኮ የቴህራንን ፍላጎት ወደ ዓለም አቀፉ መድረክ ይዛ ብቅ እያለች ነው በሚል
በኢራን ደጋፊዎች ተስፋ ተጥሎባታል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሮብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች ዘገባዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።